አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪክ አልበሙን ለአድናቂዎቹ ካቀረበበት ጊዜ አንስቶም በሱና በሱ ዙሪያ ባሉ ሰዎች ላይ ጫና እየደረሰ መሆኑ እየተነገረ ነው። ምክትል ማናጀሩን ጨምሮ የረጅም ጊዜ የቅርብ ጓደኛው መታሰራቸውም ተመላክቷል። ከዚህ ባለፈ ታጥቀውና በመኪና የመጡ አካላት ሲኤምሲ አካባቢ የሚገኝ የሙዚቃ ስቱዲዮና ስራዎችን የሚያዘጋጅበት ቦታን በምሽት በኃይል በመስበር መዝረፋቸው ተነግሯል። የጀርመን ድምጽ ሬዲዮ ጣቢያ የቴዲ አፍሮን የቅርብ ሰዎች ዋቢ በማድረግ ስቱዲዮው ተዘርፏል ብሏል። ጠባቂዎችን መደብደባቸውን ገልጿል። ከተዘረፉት ውስጥ ያልወጡ የሙዚቃ ስራዎች ያሉባቸው ፋይሎች እንዳሉ አመላክቷል። እስካሁን ድረስ እየደረሱ ነው ስለተባሉ ጫናዎችና በስቱዲዮው ላይ በታጠቁ አካላት ተፈጽሟል ስለተባለው ዝርፊያም አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ በይፋ የሰጠው ቃል በማናጀሩ በኩል የሰጠው ማብራሪያ የለም። ቲክቫ ኢትዮጵያ ቴዲ አፍሮ ላይ እየደረሰ ነው ስለተባለው ከፍተኛ ጫና እንዲሁም ተፈጽሟል ስለተባለው ዝርፊያ የኢትዮጵያ ፌዴራል ፖሊስን ጠይቋል። ቲክቫ ኢትዮጵያ ያነጋገራቸው የወንጀል ምርመራ ጠቅላይ መምሪያ የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳን ነው። ምክትል ኮሚሽነር ሙሊሳ የፌዴራል ፖሊስ እንደዚህ አይነቱን ብድና አይሰራም፣ ስብዕናውም አይደለም፣ የሚሰራው በህግና በህግ ብቻ ነው ብለዋል። ብዙ ኦፕሬሽኖችን እንሰራለን። በእነዚህ ኦፕሬሽኖች ውስጥ ከሱ ጋር የሚገናኙ እኛ ያደረግነው ነገር የለም ሲሉ ገልጸዋል። ቴዲ አፍሮ የኢትዮጵያ ፌዴራል ፖሊስ ተጠርጣሪ እንዳልሆነ በሱ ላይም ምንም አይነት የምርመራ ሂደት እንዳልተደረገም እንዳልተሰራ እንዲሁም ከሱ ጋር የሚገናኝ ጥቆማ ለፖሊስ እንዳልደረሰውና ፌዴራል ፖሊስ እሱ ላይ አንድም ነገር እንዳላደረገ ለቲክቫ ኢትዮጵያ ተናግረዋል። ህዝቡም ይሄን ይወቅልን ብለዋል። እሱ አርቲስት ነው፣ ሙዚቃውን አውጥቷል፣ ቤቱ ነው ያለው፣ በስርዓት እየኖረ ነው ያለው፣ በሱ ላይ የተደረገ ምንም አይነት ነገር የለም ሲሉ ገልጸዋል። እኛም እንደማንኛውም ሰው ሚዲያ ላይ እናያለን። በየቀኑ በሺዎች የሚቆጠሩ የፈጠራ ወሬዎች ይፈጠራሉ። ስለዚህ አርቲስቱን እንደ ማሳዣ ይዘው የፖለቲካ አጀንዳ ማራገብ የሚፈልጉትንም እያየናቸው ነው ሲሉ አስረድተዋል። ምክትል ኮሚሽነር ሙሊሳ ይህ ዜጋ ህገ መንግስታዊ መብቱን ተጠቅሞ ሙዚቃ ሰርቷል። ደጋፊዎቹ ይደግፉታል፣ የሚቃወሙትም አሉ። ያ ሌላ ሜዳ ነው። ስለዚህ ከሱ ጋር የሚገናኝ ምንም አይነት ንክኪ ያለው ጉዳይ ላይ ተሳትፎ አላደረግንም ሲሉ አብራርተዋል። ህግ ጥሶ ከተገኘ እንደ ማንኛውም ሰው ሊጠየቅ የሚችል ሰው ነው ዜጋ እስከሆነ ድረስ ያሉት አቶ ሙሊሳ በአሁኑ ጊዜ ከሱ ጋር የሚገናኝ ምንም አይነት የምርመራ ስራ አልሰራንም ብለዋል። ዋናውና ትልቁ ነገር ህዝቡን በደንብ ሊገነዘብ የሚገባው ዝም ብሎ ኮሽ ባለ ቁጥር ድሮ ሰው እንደዚህ ዘፈንክ ተብሎ እንደሚያስር እንደዚህ አይነት ነገር ግራጁዌት አድርጎ አልፏል። የጸጥታ ተቋሙ ወንጀል ከሰራ ማንኛውንም ሰው ይጠይቃል። የመንግስት አካል አመራርም ቢሆን በህግ በማስረጃ ይጠየቃል። ወንጀል ያልሰራ ሰው ግን በፍጹም አይጠየቅም ሲሉ ተናግረዋል። ምክትል ኮሚሽነር ሙሊሳ አብዲሳ ክልከላ ተደርጓል ሲባል የነበረውም ውሸቶች ናቸው ያሉ ሲሆን ሁሉም መሰረተ ቢስ ነው፣ የምንሰራቸውንም በግልጽ ለህዝብ እናሳውቃለን ብለዋል። ምክትል ኮሚሽነር ሙሊሳ ሰው ሊታወቅ ይችላል፣ ወንድምህ ሊታሰር ይችላል፣ አናውቅም፣ ጓደኛህ ሊታሰር ይችላል፣ አናውቅም። ግን ይህ ሰው ከማን ጋር ይውላል ማን ነው ብለን አናስርም። የምንሰራቸው ስራዎች ሌጂትሜት ናቸው። ፍርድ ቤት አቅርበን በስርዓት ጊዜ ቀጠሮ ጠይቀን እንመረምራለን። ይሄ የማስረጃ ጉዳይ ነው። ሂደታችንም ይኸው ነው። ከዚህ ውጪ ምንም ከአርቲስቱ ጋር የሚገናኝ ምርመራ አልሰራንም ሲሉ አስረድተዋል። ሌላ የፖለቲካ ፍላጎት ያላቸው ሰዎች እሱን መጠቀሚያ ማድረግ ስለሚፈልጉ እሱ ስለማያዋጣቸው ቢተውት ጥሩ ነው ብለዋል። ከቴዲ ጋር የተያዘው ጉዳይ ቀድሞ መጀመሩን ያነሱት አቶ ሙሊሳ መግለጫ ተከለከለ ተባለ። ምን ስለሆነ? ሚስቱ እኮ አለች፣ ሚዲያ አላት፣ እሱ መስጠት ይችላል። ቤቱ ሆኖ መስጠት አይችልም እንዴ? በሞባይል ስልኩ መስጠት ይችላል። መንግስት ከለከለ የሚለው ከመነሻው መሰረተ ቢስ ነው። ለምን ይከለከላል? ሰው የታገለው እንደዚህ አይነት መብቶችን እንዲከበሩለት ነው። እንደ ሎ ኢንፎርስመንት የምንሰራው መብት እንዲከበር ነው ሲሉ አብራርተዋል። ከአርቲስቱ ጋር የተገናኘና እሱን መሰረት የሚያደርግ ምንም ነገር ባልሰራንበት ሳይበር ተጠቅመው ብዙ የፖለቲካ ፍላጎት ያላቸው ህዝቡን በሌላ ነገር ማንቀሳቀስ ያልቻሉ እሱ እንደተነካ አድርገው የሚፈጽሙት ተግባር መሰረተ ቢስ ነው ሲሉ አጽንኦት ሰጥተዋል። ምክትል ኮሚሽነር ሙሊሳ አብዲሳ ህዝቡ የሚሰማውን ሁሉ ከማመን እንዲጠነቀቅ ጥሪ አቅርበዋል። የሰማነው ነገር የሚወራው ሁሉ እውነት አይደለም። ዛሬ
ኤአይ አለ። ለምሳሌ ሙዚቃ መሳሪያ ተወሰደ ተብሎ የተሰራው ሙሉ በሙሉ ውሸት ነው። በሳይበር በሚዲያ የተወራው ሁሉ እውነት አይደለም። ህዝቡ ይህን ማመዛዘን አለበት። የነ ብርቱካንን ኬዝ ታስታውሳላችሁ። አምና ምን እንደሆነ ህዝቡ ከተረጋጋ በኋላ እውነታው ወጣ ሲሉ ተናግረዋል። ዛሬ ላይ ማንም ሰው ግለሰብ ሚዲያ በእጁ ነው። ይህንን መከልከል አይቻልም። መረጃ ተጠቃሚው ህዝብ ግን በደንብ ቆም ብሎ ማሰብ ያለበት የትኛው ነው የሚጠቅመው የሚለውን ነው እየለየ ሊጠቀም ይገባል ብለዋል። ተጽዕኖ ስታሳድር ይከታተሉሃል፣ ተጽዕኖ በማትፈጥርበት ጊዜ ደግሞ ይረሱሃል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ትላንት ምሽት በአሜሪካ ዋሽንግተን ሂልተን ሆቴል በተካሄደም የዋይት ሃውስ ዘጋቢዎች ራት ግብዣ ላይ ጥቃት ለማድረስ የጦር መሳሪያና ቢላዋ ታጥቆ የገባ ግለሰብ በቁጥጥር ስር መዋሉ ተነገረም። በምሽቱ ራት ግብዣ የአሜሪካው ፕሬዝዳንት ዶናልድ ትራምፕና በርካታ የአሜሪካ ከፍተኛም ባለስልጣናት የተገኙበት ነበር። ፕሬዝዳንት ትራምፕ ምንም ጉዳት ሳይደርስባቸው በፍጥነት ከአዳራሹ መውጣታቸው ታውቋል። እንግዶች ጠረጴዛዎች ስር የተሸሸጉ ሲሆን አንዳንዶቹ ዝግጅቱ ከተካሄደበት የዋሽንግተን ሂልተን ውጪ የተኩስ ድምፅ እንደሰሙ ተናግረዋል። አንድ የፖሊስ ኃላፊ ለኤፒ ዜና ወኪል ግለሰቡ ተኩስ እንደከፈተ ገልጸው አንድ የፖሊስ አባል የጥይት መከላከያው ላይ ቢመታም በጥሩ ሁኔታ ላይ ይገኛል ብለዋል። ተጠርጣሪው ኮል ቶማስ አለን የተባለ የ31 ዓመት ሰው እንደሆነ ይፋ የተደረገ ሲሆን ትራምፕ የታመመ ሰው ሲሉ ገልጸውታል። ተጽዕኖ ስታሳድር ይከታተሉሃል፣ ተጽዕኖ በማትፈጥርበት ጊዜ ደግሞ ይረሱሃል ሲሉ ፕሬዝዳንት ትራምፕ ከጥቃቱ ከ2 ሰዓታት በኋላ ተናግረዋል። ራት ግብዣው ላይ ፕሬዝዳንት ትራምፕ፣ ምክትል ፕሬዝዳንት ጄዲ ቫንስ፣ የመከላከያ ሚኒስተር ፔት ሄግሴት፣ የውጭ ጉዳይ ሚኒስተሩ ማርኮ ሩቢዮ እና ሌሎች በርካታ የትራምፕ አስተዳደር ባለስልጣናት ተገኝተው ነበር። በሀገሪቱ የደህንነት አባላት ጥበቃ የሚደረግላቸው ሁሉም ባለስልጣናት ከቦታው እንዲወጡ መደረጋቸውን ቢቢሲ ዘግቧል።